እቺን ቀጥ ስታረጋት ሰው ሆነ ማለት ነው። አንበሳ ከሆነ ባርኮት ወደፊት ደግሞ ትልቅ ደረጃ ትደርሳለች። እሺ ትንሽ ሎሬት ቲቸር ፍቅሩ አስታወሱኝ? እንጃ ባርኮት ነኝ፣ ትንሹ ሎሬት። ልጆች ነጋቸው እንዲያምር ዛሬ መልካም ዘሮትን መዝራት ሆነ አላቆሙም አይደል? ድንገት ሳልፍ እየሳሌ ሳይሆን ላግዘው ብዬ ነው። ዘሬን የዘራውበት ትንሹ ሎሬት ባርኮትስ ፍሬ አፍርቶ ይሁን? ምን ፍሬ ብቻ ቅርንጫፍም ጭምር እንጂ። ከዩኒቨርሲቲ በኋላ ውጭ ሀገር ተምሬ መጣሁ። እርስዎ የኔ ገበሬ ኖት። እባክዎ ማሳይን ላሳየዎት? የት? እኔ ቤት። እንዲህ ፍሬ አፈራ? አዎ ቲቸሬ፣ ፍሬ ከመብዛቱ የተነሳም ለደንበኞቻችን የምቾት ፍሬን እየሰጠን እንገኛለን። ጎሽ! የምንጠቀማቸው ማቴሪያሎችም ጥራታቸውን የጠበቁ ጨርቆቻችንና ፍሬሞቻችንንም ከውጭ ነው የምናስመጣቸው። ለአመታት በጥራት የሚያገለግሉትን ቦንድዶቻችንና ስፖንጆቻችንንም ማሻላህ በምንፈልገው የጥራት ደረጃ ራሳችንን ከውጭ የምናሰራቸው። ለዛም ነው የአንድ አመት ዋስትና በኮንፊደንስ የምንሰጠው። ደንበኞቻችንም እኛ ጋር መጥተው የሚያጡት ዲዛይን የለም። ዲዛይንማ ሙዝ የመላጥ ያህል ነው የሚቀልም። ወይ ቲቸሬ፣ ሙዝ መላጥ ይከብደኛል። ከውጭ የምናስመጣቸው የፍሬሞቻችንና የጨርቆቻችን ውበትም ልዩ ከመሆኑ የተነሳ ከስተምሮቻችን ስም አውጥተውላቸዋል ሁሉ። ማን ብለው? እያደር አዲስ። አይ ትንሹ ሎሬት። ሌላው በእንጨት ለሚሰሩት መጅሊሶቻችን ጥራት ያለው የእንጨት አይነት ሲሆን የምንጠቀመው የዳይኒንግ ቴብል ወንበሮቻችንን ማቴሪያል ደግሞ ከውጭ አስመጥተን ራሳችንን የምንገጣጥማቸው። ደንበኞች የትም ሀገር ሆነው በኦንላይን ማዘዝ ይችላሉ። አዲስ አበባ ላሉት ደግሞ ነፃ ትራንስፖርት እንሰጣለን። ምንድን ነው? ከዚህ በኋላ ቲቸሪ ቤተል ቢጫ ፎቅ ወረድ ብሎ ውብ መጅሊስ ህንፃ አንደኛ ፎቅ ላይ የሚገኘው የቁጥር 1 እና ጀሞ ሚካኤል ስታር ሲቲ ሞል አንደኛ ፎቅ ላይ የሚገኘው የቁጥር 2 ብራንቻችን ስራ አስኪያጅ ሆነዋል። ከዚህ በኋላ በእነዚህ ቁጥሮች ሲደወልልዎት በቃ እያነሱ መሸጥ